የሁላችሁንም የፍቅር ጥያቄ አንብቤዋለሁ። አውጥቼ አውርጄም ውሳኔ አሳልፌያለሁ። በአንደኝነት ደረጃ የተመረጠ የሁላችሁንም የፍቅር ጥያቄ አንብቤዋለሁ። አውጥቼ አውርጄም ውሳኔ አሳልፌያለሁ። በአንደኝነት ደረጃ የተመረጠው ሰው ማለቴ የሁላችሁም የፍቅር ጥያቄ በአግባቡና በተቀናጀ እንዲሁም ደግሞ ልብን በሚማርክ መልኩ ነው የቀረበው። ሆኖም ልቤን ያሳመነልኝ ሰው እኔ ነኝ። ልቤን አታፍርሽው፣ ንገራቸው እባክሽ። ለምን ጠየቃችሁ አይባልም። አንድ ሰው መመረጥ ስላለበት ነው እንጂ እኔ ማንንም ማስከፋት አልፈልግም ነበር። በእናትሽ ልባችንን አታቅልጥዩ፣ ሊፈርስ እኮ ነው። እባክሽ ልባችን ከመፍረሱ በፊት ንገሪንና እርፍ እንበል አይደል እንዴ? በአንደኝነት ደረጃ የተመረጠው ሰው አንተን ነው። እኔ ያልተናው ያለችው እኮ ታዲያ አንተን ያለችው አንተን እኔን ነው። ማንን ነው? እኔን ነው አይደለ? እኔን ነው አይደለ? እኔን ነው አይደለ? ለሚች አንተ ሰራተኛታል ምን አለብክ? ምን ፈልገሽ ነው? አቶ ሙክሬ ማለት መላኩ አለ። ለጊዜው ቤተክርስቲያን ሄዷል። ምን ይሻለኛል? የተቸገርሽበት የተጨነቅሽበት ነገር ካለ እኔ ልፈታልሽ እችላለሁ። ክፍለ ሀገር ያለው አባቴ ማለት ደውሎ
ለካ አንቺ ሴት ነሽ ወይ? ጣጣማ ያጣው ግቢ ገና በጠዋቱ እብደቱን ጀመረው። ምን ነው አለም? ጫማ ይጠርጋል እንጂ እግር ያጥባል አልሽ? አይደለም። ከግቢ ሰው ስታቂ ከኔ ጋር ልታሚ? አይደለም አልኩህ እኮ። እና ምንድነው? ይኸውልህ ክፍለ ሀገር አባት አለኝ ብዬ ካልነበረ ለዛውም አንድ አባት የማልደራደርበት። አንድ አባት ብቻ? እና ስንት አባት ይኖርልህ? ለይ ብዬ ነው። ክርስትና አባት አለ፣ ንስሐ አባት አለ፣ የአይን አባት አለ። ይኸውልህ አሁን መፈላሰፉን ትተህ ትተባበረኛለህ ወይስ አትተባበረኝም? ምን? ይኸውልህ ክፍለ ሀገር ያለው አባት ያልኩህ ዛሬ ጠዋት ደወለ። የቱ አባት? ወላጅ አባቴ። እሺ። ከዛ በጠዋት ደውሎ ደህንነቴን ካረጋገጠ በኋላ ከዛ ባልሻለሁ አጠገብሽ አለ። እኔ ደግሞ ባሌ ካጠገቤ ማን እንደማገናኝ ግራ ገባኝ። ከዛ በኋላ ፈራሁኝ። እናንተ ጋር ይሩት መጣሁ። እናማ ባሏ ነኝ ብላ አናግርልኝ። እሱ ጣጣ የለውም እመጣለሁ አለኝ አይደል እንዴ ያልሽው? አዎ ችግር የለውም። የዛሬን አውጣ እንጂ ለሚቀጥለው እኔ መፍትሄ አላጣለትም። ምን ልታረጊ? እንግዲህ ደወለ። ይኸውልህ ምንም ነገር እንትን እንዳትቀበጣጠር እሺ? እና ከእንቅልፍህ እንደተነሳ መስልክ እሺ? አደራክል አዋራልኝ። ሄሎ ፋዘር፣ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንዴት ነው የዓለም ባለቤት? ሰላም ነው? እንዴት ነው ጋሽ? አለም በረቱ ሰላም? እንዴት ነው? አለናል። አለምዬ ጋሽ እንዴ ባልሽ ነው አይደለም እንዴ? ማለት ደግሞ ይሄ ጋሽሽን ተይ እንዴ። ሞክሪያዬ ሞኩካ የኔ ነፍስ በይ። መኩሪያዬ ነፍሴ አይደለም። ትንሽን ለስለስ አድርጊው። ወይ ዝም ብሎ የባዳ አታድርጊው። የፍቅረኛ የአልጋ ጨዋታ አለ። ምንድን ነው ያልጋ ማለት? እሱ እሺ ግዴለም በኋላ ይደርሳል። ግን አሁን ይኸውልሽ መኩሪያ ነፍሴ በይ። መኩሪያ ነፍሴ አይደለም። አይንሽን ስለምለም ድምፅሽን ለስለስ አድርገሽ እንዴ። ታዲያ አባትሽ እንዴት ነው ማሳመን የምንችለው? ባልሽ ሊሆን አይደለም እንዴ? መኩሪያ ነፍሴ መኩሪያ ነፍሴ ብለሽ እዚህ ደረቴ ላይ ለጥፍ ብለሽ መኩሪያ ነፍሴ መኩሪያ ነፍሴ የ15 ቀን ውሸት ባሪ ትሆነኛለህ። መኩሪያ ነፍሴ ትወደኛለህ። ምን ይሁንሽ ነው አንቺ ልጅ? መኩሪያ ነፍሴ ወይ ባሌ ትሆነኛለህ። አግኝቼ ነው። ምንድነው? ምን ይሆናችሁ ነው? ምን እንዴ? ወይኔ በብረቱ እያዩዋችሁ እንዴ? የት ደረቱ ላይ መለጠፍ ነው? የቱ የማን ደረት? የቱ ነው? እንትን ድንገት ድምጽ ሰማውና መኩሪያ ነፍሴ ጋሽ መኩሪያ ፈቀደ ፈልጊው መጥቻል ነበር ማለት ፈልጊያችሁ መጥቻል ነበር። ከዛ በኋላ ጠላትሽ ክብር ክውይ ቀረውልሽ። አረ ምን በደረቱ አይደለም። ከዛ ለጥፍ ብሎ ተኝቷል። በቀሰቀሰው ውሃ ብረጫው ቢሰማ ነው ምን አለፋሽ አጠመኩት። እስካሁን ድንገት ያለቀቀኝ። ከዛ በኋላ ነቃ። ሲነቃ ደረት ላይ ተለጥፌ ድምፁ አለ ትንፋሽ አለ የለም የሚለው ሳረጋግጥ አንቺ መጣሽ። እንኳን ደስ አለሽ። ነቅቷል። ምንም በሩ ላይ ተለጥፌ የሰማሁት የሴት ድምጽስ ምን ሰማሽ? መኩሪያዬ ነፍሴ ባሌ ትሆናለህ የሚል ድምጽ አልሰማም። ቅዠት ቶሎ ድንገት ፌንድ አረኩኝና አመመኝና ድምጼ ወደ ሴት አይቀየርም። ከዛ መኩሪያዬ የኔ ፍቅር አልልም። ኧረ እባክህ ከምር ነው? ኧረ ድብን በል። የፈለገ ብትቃልሽ የፈለገ የሴት ድምጽ ብታወጣ የኔን ስም ትጠራለህ እንጂ ያንተን ስም ነው የምጠራው። አሁንስ በዛ። በቃሽ። ምን ነው በዛው? ይኸውልሽ ልንገርሽ፣ አልታመምኩም አልቃዠሁም። እሺ አዎ አልታመምኩም። እንዴ ምን
ምን ሆነሽብኝ ነበር? ለምችዬ ጉዱኝ ይላለው እያልኩ እኮ ነው። ጉዱኝ ይላለው እኮ አውቄዋለሁ። ሰማ ነገሩ? አዎ በፊትም እኮ አውቀው ነበር። ከመቼው ምኑን ከመቼው እያልሽ አታዝናክኝ። ይሄ ቅንዘረኛነቱን ካላቀዘቀዝኩ ምንድነው? ምኑን ነው ታቀዘቅዘው? ደፈረሽ አይደል? ደፋይ። ኧረ የሴቶች ጉዳይ፣ ኧረ የወንዶች ጉዳይ፣ ኧረ የህዝብ ጉዳይ፣ ኧረ የሴቶች መብት ይከበር። ኧረ የሴቶች መብት በመደፈረሽ ደስ ብሎሻል ማለት ነው። መደፈር እንደዚህ ያስቅሻል? ስሚ አንቺና መሰሎቻችሁ ይኸው እኛን አሳልፋችሁ ብትሰጡን እኛ ግን ለህግ ማቅረባችን አይቀርምሽ። ግምቱን ተውና እውነቱን ስማ። ነገሩ ሌላ ነው። ምንድን ነው እሱ? ለምችዬ ችግር ውስጥ ገብቼላለሁ። ኧረ እባክሽ እኔ እያለሁ ነው አንቺ ችግር ውስጥ የምትገቢው። አይደለም ችግር ውስጥ ትገቢ እንደዚህ ገላምጦሽ እንኳን አያልፍም። እኔ እያለሁልሽ አልፎም ገላምጦኝም ተጠምጥሞብኝ ችግር ውስጥ ገብቻለሁ እያልኩ። ምንድን ነው ችግሩ? ለሚቾ ወይቾ ያለሚ ወይ በእናትሽ አታስጨንቅኝ፣ ንገሪኝ ጉዳዩን። እኔ ቤት ይሻላል አንተ ቤት? ደስ ያለሽ ቤት እንትን ገላይልታ። ኧረ በፍጹም ወይኔ ጉዴ! እንትን ልብስ ልቀይር። ግዴ ወይኔ ጉዴ! እሺ አሁን ምን ይሁን እያልሽ ነው? ይኸውልህ እኔ እዚህ ቤት እስካለው ድረስ ሌላ ሴት ሱስ ነው። እኔ መቼ አንቺ እያለሽ አልኩና። እና ምንድን ነው ያልከው? አንቺ ወደ መጣሽበት ትሄጃለሽ፣ አለሜ ደግሞ እዚህ ትገባለች። ኧረ እባክህ እንዲህ እንደ ተራ ነገር አውጥተህ ልጥለኝ ትፈልጋለህ? እና አልወጣም እምትይ ነው? አዎ አልወጣም። እኔም አልወጣም፣ እሷም አትወጣም። መቼም አንድ ጎረቤቴ እንዲህ ተቸግራ ከአባቷ ጋር ትቆራረጥ መቼም አትይም። እና ምን ልታረግ ነው? በቃ እኔ እወጣለሁ። ውልቅ በላ። ግን የት ልትሄድ? እሷ ቤት እገባለሁ። ጭራሽ እኔ እዚህ ማንም ብዬ መጣሁና ነው? መቼም ለጎረቤቶች ችግር ካልደረስኩኝ ምኑን ሰው ሆንኩት? እኔ ደግሞ ባለቤቱ የሌለበት ቤት ውስጥ ስኖር ሰው ምን ይለኛል? ምን አይነት ህሊና ቢስ ነች እንድባል ያምርሃል? ይኸውልሽ አንቺም ህሊናሽን እንዳያወቅስሽ እኔም ደግሞ ከጎረቤቶቼ እንዳልለያይ ልንበላጥላት። ምንድን ነው ላጥላት? ካርታ ነው። አቤት ካርታ! አንድ ጊዜ ከገባ በኋላ አይወጣም። ያም ሆነ ይህ አንተም ወጣክ እኔ ለ15 ቀን ብለክ በዛው ላሽ ልትል ደግሞም ትለኛለህ። ስለዚህ ምን እንደምፈልግ ታውቃለህ? የሞራሌን ካሳ፣ የአገልግሎቴን ብር እፈልጋለሁ። የምን ሞራል? የምን አገልግሎት? የአገልግሎቴን ነው። ቤቱን ቀጥ አድርጌ ያስኩበትን አልጋ ላይ ለሰጠሁት አገልግሎት። ወይ ጣጣ! መቼም ለጎረቤት ሲባል የማይከፈል ነገር የለም። ለመሆኑ ስንት አልሽ? የመጀመሪያ ቀን አልጋ ላይ፣ ደግሞ አሁንም አልጋ ላይ፣ ደግሞ እንደገና አሁንም አልጋ ላይ። አስተያየት አድርጌ 25,000 ብር ትሰጠኛለህ። 50,000? ዱሪ የማይቀንስ 25,000 ብር። እንዴ በዚህ አጭር ጊዜ ውስጥ ይሄንን ብር ከየት አመጣለሁ? ብትፈልግ ከለማ ቦጭ እጣ ተጫውተ፣ ካልፈለክ ደግሞ የቤትን እቃ ሸጠ። ለማ እኮ ወይ ለራሱ ወይ ለሞተ ሰው እኮ ነው የሚያወጣው። እንዲወጣ ልሙታ። ሞቼስ ከደረሰ በኋላ ትነሳለህ። እንደሱ ይቻላል እንዴ? ግን ለሞትና ለመነሳት ጊዜ ያስፈልጋል። ግን ጥሩ ሀሳብ ነው የመጣሽ። ሄሎ። አለሁ። ምን መሰለሽ፣ እንደኔ በጥልቀት ማሰብ አለብሽ። በጥልቀት ስማ፣ አባቴ እዚህ የሚቆየው ለ15 ቀን ነው። የ15 ቀን የውሸት ባል ደግሞ ምንድን ነው በጥልቀት ማሰብ የሚጠይቀው? አባትሽ ማለት አንቺ ለአባትሽ አንድ ልጅ ነሽ። አባትሽ ማለት ደግሞ ያው አርጅቷል፣ አረጋይ ናቸው።
ምንም አይጠበስም። አባትሽ አረጋዊና ሽማግሌ ከሆኑ መጦር አለባቸው ማለት ነው። እና ምን ይጠበስ? ምንም አይጠበስም። አሁን ምታልነሽ በጥልቀት ማሰብ ማለቴ ነው። ምንድነው ለ15 ቀን አንቺ ጋር ከባልሽ ጋር ልቆይ በሚል ሰበብ መተው እዚህ ኖሩ ማለት ነው ሀሳባቸው ማለት እንዲያውም ነው እዚህ ኖሩ ይኸውልሽ ቀሪ እድሜያቸውን እዚህ ለምኖር ነው የሚመጡት። ስለዚህ ይኸውልሽ ምንድነው ቋሚ በላይ ያስፈልግሻል። ለዚህ ደግሞ ያው ያለውሽ ነው እና ምን እናደርጋለን መሰለሽ መጀመሪያ አንቺ እንትን ቪው ይለብሻለሽ የሙሽራ ልብስና ፎቶ እነሳለን እዚህ ጋር ለጥቋል በትልቁ በልብ ሚዛን ደፍተህ ካሸነፍክ ትበላኛለህ። አለበዛ ደግሞ ናኒስ ለምን ሁለታችሁም ቃል ገብቻለሁ። ቃል ማጠፍ ደግሞ ለእኔ ሼም ነው። ናቆይ አለምኔስ እንዴ እኔስ አንተ ደግሞ ምን እንዴ ቃል የገባችሁስ? የቱን ቃል? ከሶስታችሁ አንዳችሁ ፈቃደኛ ሆነ ባል አድርጌ ያገባሉ አላልሽ? ለካ ተወዳዳሪዎቼ ከሁለት ወደ ሶስት አድጋችሁልኛል። ይኸውላችሁ አሁን ወደ ቤታችሁ ከአሁን ሰዓት ጀምሮ አስቤ አሰላስዬ ነገ ውጤቱን እነግራችኋለሁ።
ብር ማውጣት አልወድም። እውነትን ነው። እውነት ይሄ ሐሳቢ የሊቅ አስተሳሰብ ነው። አየህ፣ በእውነትም መገጣጠም። ይህ የሰርጋችን ዕጣ ላንተ ያወጣል። በዛ ብር ጊፍት ገዝተህ ለጓደኛ ትሰጣለህ። ስንት ቁጥር ይሆንልህ? በቃ እንደሚሆን አድርገው። በቃ እሺ፣ 5 ቁጥር ይዤልሃለሁ። 5 ቁጥር እሺ፣ 50 ብር። አዎ በቃ ይቅና። አሁን 2,000 ብር ኬቲንግ ነው ያለኝ ብቸኛ ተስፋ። የለማ ቦጭ የቆረጥኩት የሰርጋችን ዕጣ ከዘራ ነች። መቼም ዛሬ አታልላለሁ ቢል ተናንቄ እንደምን አልጋሽ መኩሪያ? ሰላም ዋልክ? ልብስ የደረሰ እንዴ? በደንብ ነዋ። አመሰግናለሁ። ዛሬ ልዩ ፕሮግራም ነበረኝ። ምን የራት ግብዣ ነው ወይስ ለየት ያለ? በለው ያው በወር አንዴ ከከተማ ባለሀብቶች ጋር ካርታ እንጫወታለን። ካርታ ማለት ኮንከር፣ ሴካ፣ ድምር እንዴ? አይ ላጥ ምን ዋጋ አለው? በእኛ ጊዜ ቀረ እንዴ? ጋሽ መኩሪያ አንተም ትጫወት ነበር እንዴ? ነበር። ለምን ነበር? የግሩፓችን ግማሹ በሞት ግማሹ በስር በቃ ተበታተነ። ያሳዝናል በጣም። ጋሽ መኩሪያ ታዲያ ለምን ከኛ ጋር ትጫወቱ እንዴ? ከከተማው ሀብታሞች ጋር? አይ ጋሽ መኩሪያ ከነሱ ጋርም ለመጫወት እኮ ደንበኛ መሆን ያስፈልጋል። ይልቅ አሁን ከ30 ደቂቃ በኋላ የሚሰበሰቡ ግሩፖች አሉ። ለማታው እጅ ለማፍታቻ ማለት ነው። በዚህ ላይ ደግሞ ያንተንም አቅም ያማከለን እና ይፈቀድልኛል። በቃ እንሂዳ። መጣሁ። ልብስንም ይዤልህ ጠብቀኝ። መጣሁ። እንኳን ደህና መጣችሁ። በዚህ መሰረት የተመረጠው ሰው እኔ ነው። የሶስታችሁንም ጥያቄ በአግባቡና በሚገባ አይቼዋለሁ። ግን ለምን ምርጫውን ፍትሃዊ አናደርገውም በሚል ሰበብ ለምን በዕጣ አናደርገውም የሚል ነገር አስቤ ነበረ። ለዚህ ደግሞ መሀላችን ለማቦጭ አለና እሱ በእኔ ነው የምታልፉት ማለት በጭራሽ ለማማ በጭራሽ አያወጣትም። አለምዬ ለምን በጤራ አይሆንም? ሰው ወይም ጎፈር ከሆነ በካርታ በወጣ ገባ በላጥላጥ ወይም በአሌቡም ይሁንና እኔን እኮ የመረጠችው እሷ። በእኔ በኩል መሄድ አለበት። ምን ማለት ነው? አንተ መረጥ። በቃ ማታ ጋሽ መኩሪያ ቤት እንገናኝ። ጨርሻለሁ። ምርጫው
አይመጣም። ለምን መሰለሽ ጠበቅ ነው እኮ አለምዬ፣ ዝም ብለሽ እኮ ነው። በቃ እሱ እኮ በፎርፌ ቀረ። እንደምን አመሻችሁ። እንደምን አመሸ። ይኸው ይዤ መጥቻለሁ። ምንድን ነው ደግሞ ያዝከው? ይሄ ዕጣ ሲወጣ ለየት ያለ ነው አይደለም። በገባ ወጣት አወለቀን በካርታ ላጥላጥ በቃ በገባ ወጣት በዕጣ ነው የሚወሰነው ብያለሁ። ዕጣውን ደግሞ እሱ ኤክስፐርት ስለሆነ በእሱ ነው መጨረስ ያለብን። እውነት ነው። እሺ ይኸው እያያችሁ ይኸው ባዶ ነው። ይኸው ባዶ ይኸው አጨረብራችሁ እንዳትሉ። ይኸው ንጹህ ወረቀት ማን ነበር ስምህ? እንትን ጋሽ መኩሪያ። ይኸው እያየሽ መኩሪያ፣ ይኸው እያየ ነው። ሁለተኛው መኩሪያ። ኧረ ጋሽ መኩሪያው ሁለት እኮ አይቻልም። እንደገና መኩሪያ መላኩ እያየሁ ይኸው እሺ፣ ይኸው ሶስት እሺ፣ ይኸው ሶስተኛው ማን ነበር? መኩሪያ። ሶስቱንም መኩሪያ ትላለህ እንዴ? ለማ ነፍሴ። አዎ ይኸው የኔም ይኸው እኩል ገባን እኮ ይኸው እኩል ገባን። ይኸው አዎ ሊመታ ነው አሁን ሊመታ ነው። ጸልዋ ሁላችሁም። ቆይ እንዴ ሊመታ ነው። ኧረ በሰላ አውጣው። እሷን ትወጣው። አይ ላውጣላችሁ። መላኩ ለማ አባዬ ኧረ እባክሽ ይኸው በቃ አባዬ ሊነገራቸው ነው። አሁን ሊነገራቸው ነው አባዬ። ሎተሪ አይወጣልንም። ሌላ ነገር እንሞክር እንዴ ጋሽ መኩሪያው? ቀስ እንዴ ቀስ ጋሽ ይሄ ምንድን ነው እንዴ? ይሄ ምንድን ነው? ምን አውቃለሁ? ይሄ አታላይ መንታጣ ነው እንዴ ያመጣው? ምን አውቃለሁ? ጌታ ነው አንተ። ይሄ አታላይ ከየት እንዳመጣው አላውቅም። ይኸውልሽ እኔ ዕጣ ወጣልኝ። ይኸው እንደዚህ ብዬ እራሱን ያጭበረበረን። ይኸውልሽ በቃ እረፉት። በቃ ማናችሁንም አላገባ። ለምን? አባዬ ከክፍለ ሀገር መምጣቱን ትቶታል።